Those of you not honoring her, imagine not loving somebody you were with. Imagine not loving their mother. This is his mother, the Ark of the New Covenant. She carried him in her belly. Her blood and his blood was one. She's just not a regular woman. Even St. Gabriel greeted her in the book of Luke, Hail Mary. That is the highest degree of honor for somebody to greet you. So when we do it, why are you guys confused? It's scriptural. It's in the Bible. ታዋቂው አሜሪካዊ ዩቲዩበር እና ስትሪመር አይሻ ሁሴን ወደ ኢትዮጵያ መምጣቱን አስመልክቶ በቅድስት ሥላሴ ካቴድራል የተደረገው ድርጊት ብዙዎችን አሳዝኗልም አነጋግሯል። ይህ በእንዲህ እንዳለ የኢትዮጵያን ገጽታ ለዓለም አሳይቷል። በዓለም የሚገኙ ኢትዮጵያኖችም ስለ ኢትዮጵያ ሲናገሩ ኮራ ብለው እንዲናገሩ ያደርጋቸዋልም እየተባለ ይገኛል። የአዶናይ ደግነትና የታዋቂዋ ፕሮፌሽናል ቆንጆ ሚስ ደረጀ የኢትዮጵያ ሴቶች የሚያደርጉትን ድርጊትና የተከበሩ መሆናቸውን ያሳየችው ትዕይንትም ብዙዎችን አነጋግሯል። የፕሮቴስታንቶቹ ፓስተር አካሄዳችንና መዝሙሮቻችን ወደ ሆሊውድነት እየተቀየሩ ነው ሲል ተናግሯል። በመንፈስ ቅዱስ ነው። ስለዚህ ሥላሴን አልፈልግም፣ ስለ ሥላሴ መረዳት ብዙ አያስፈልግም፣ ወንጌል ኢየሱስ ብቻ ነው ካለን ትክክል አይደለንም። ኢየሱስን ያለ መንፈስ ቅዱስ አናቀውም። ኢየሱስ ደግሞ የእግዚአብሔር አብ ልጅ መሆኑን ካላወቅን ትክክለኛ ኢየሱስ አይደለም ያለን። ስለዚህ ካስተምሮተ ሥላሴ በምንም ታሪክ ልንርቅ አንችልም። መሰረቱ እሱ ነው። እነዚህንና ያስተምሩናል ይገስጡናል ያልኳቸው እንግዲህ ቀርብ ያለው ሰላም እንደምን አላችሁ ውድ ኦርቶዶክሳውያን እህት ወንድሞቼ፣ ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊ እህት ወንድሞቻችን ለዓለም አድርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። አጃይቡ እንደቀጠለ ነው። የካቶሊኮቹ ቤተክርስቲያን ለኦርቶዶክስ ተሽጧል ማለት ነው። ይህ የሆነው እንግዲህ በጀርመን ሀገር ነው። ቩርዘንበርግ እየተባለች በምትጠራው ከተማ እንግዲህ የሚኖር ለ40 ዓመታት ያክል ያገለገለ የካቶሊክ ቤተክርስቲያን ነበር። ይህ ቤተክርስቲያን እንግዲህ ምዕመናቶቹ እየቀነሱ ቁጥራቸው እየቀነሰ በመምጣቱ እንግዲህ ከሌላ አጥቢያ ቤተክርስቲያን ጋር ተቀላቅለዋል ማለት ነው። ስለሆነም እንግዲህ ለሌላ ነገር ለሌላ ተግባር ከሚውል ለክርስትና ወይም ደግሞ ለክርስቲያኖች ቢሆን የተሻለ ነው በሚል እንግዲህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሸጠውታል ማለት ነው። ህንጻውን በዚህ ዙሪያ ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። አዲስ ፓስፖርት ማዘዝ የምትፈልጉ ፓስፖርታችሁን ማሳደስ እንዲሁም ደግሞ ፓስፖርታችሁ ላይ የስም ስህተት የዓመተ ምህረት ስህተት ያለባችሁ ካላችሁ ማለት ነው ኮሜንት ላይ እንዴት ማስተካከል እንደምትችሉ ጠይቁኝ። ከዛ በተጨማሪም በአዩ ላይ ባለው ስልክ መጠየቅ ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ። ታዋቂው አሜሪካዊ ዩቲዩበር እና ስትሪመር አይሻ ሁሴን ወደ ኢትዮጵያ መምጣቱን አስመልክቶ በቅድስት ሥላሴ ካቴድራል ውስጥ የተደረገው ድርጊት እጅጉን ብዙ ኦርቶዶክሳውያኖችን አሳዝኗል። ስርዓቱን ማሳየቱ እጅግ ደስ የሚል ነገር ሆኖ ሳለ ስለ ስርዓቱ ግን በደንብ ስላልተነገረው ልጁ ወደ ቤተክርስቲያን ውስጥ ገብቶ ያደረገው ድርጊት ብዙ መምህራኖችን ብዙ አባቶችን አስቆጥቷል። ኦርቶዶክስን ለዓለም እንደማሳወቅ ተብሎ ሊሆን ይችላል። ነገር ግን የተደረገው ድርጊት ብዙ አባቶችን አስቆጥቷል። ሐሳብ አስተያየታቸውን የሰጡ ኦርቶዶክሳዊ እህት ወንድሞቻችንም አሉ። የነሱን ሐሳብ አስተያየት እንስማ። በዚህ መልኩ ቤተክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ቅዱስ ወንጌሉ፣ ቅዱስ መስቀሉ፣ ጥላው ሳይቀር ልብሰ ተክህኖ ተለብሶ ለማን ነው? ሰውየው እምነቱ ምንድን ነው? የመጣው ሀገር ሊያስተዋውቅ ነው አይደል? ቤተክርስቲያንን ሊያስተዋውቅላችሁ ፈልጋችሁ ምን ጎድሏት? ምን አንሷት? ያለባት መከራ አይበቃም ለቤተክርስቲያን? በጣም ያሳፍራል። ከዛ ደግሞ ውስጥ ገብቶ ሰውየው ምንም አያውቅም ቤተክርስቲያንን መጨፈሪያ፣ ሊያውም ቅድስት ሥላሴ። አረ በስመ ሥላሴ! አረ ወዴት ይሄድን ነው? በቃ እነዚህ ናቸው የኛ አባቶች። ቤተክርስቲያንን አሳልፈው ለራበው ጅብ ሰጧት። እግዚአብሔር ግን ማርያምን በጣም ያማል። ማርያምን እንደዚህ በዚህ ዘመን ከመኖር ሞት ይሻላል። መቤቴ ዓለማውያን ወደ ቤተክርስቲያን ስርዓቷን፣ ህጓን፣ ደንቧን ተከትለው ይመጣሉ እንጂ ቤተክርስቲያን ወደ ዓለማውያን አትሄድም። መቤቴን ይሄ ፖስት አድርጉልኝ። አፍንጫዬን ጫን ብላችሁ ሴንድ የሚለውን እስከ መጨረሻው እያጠፋችሁ ቪዲዮውን እስከ መጨረሻው ተከታተሉኝ። ታላቁ ካቴድራል ቅድስት ሥላሴ ይሄ ልጅ የጨፈረበት የደነሰበት እየዘለለ እየተረማመደ የሄደበትን ታላቅ ስፍራ ምን እንደሆነ እናንተ ከረሳችሁት እኔ ላስታውሳችሁ። ይህ ስፍራ የሰማይ መላእክት
ከግርማው የተነሳ በፍርሃት የሚቆሙበት የእግዚአብሔር ልጅ የክርስቶስ ሥጋና ደም የሚፈተትበት በክርስቶስ ደም የተመሰረተ ሙሽራው ክርስቶስን የምትጠብቅ ስንዱ ቅድስት ቤተ ክርስቲያን ነች እንጂ ከአባቶቼ በተማርኩት ልክ ታዋቂዎች እንዲያውቋት የምታሸረግድ ቤተ ክርስቲያን የለችንምና እባካችሁ ከናንተ ባላቅም እኔ ትንሽ ልጃችሁ እረፉ እላችኋለሁ። አስቀድሞ ቢዮንሴ በመጣች ጊዜ የተፈጠረውንና የሆነውን ሁላችን የምናውቀው ነውና እባካችሁ ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደም ያቆዩአትን ቤተ ክርስቲያን እኛም ለተተኪው ትውልድ ከነሙሉ ክብርና ስርዓቷ ልናሻግራት ይገባልና አባቶች ሆይ ይህንን አስቡ ላለው ወንድማችሁ ናታኔም ነኝ። ለቤቱ አዲስ የሆናችሁ የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰብ ሁኑ። ሰናይ ምሽት። ሰላም። Son? He said piss. Oh. He's blessing me? Oh, bless me. Oh, he's blessing you. Kiss the cross. Yes. Yes. The emperor. The emperor? Yes. The first emperor? ብታምኑ ባታምኑ ተዋርደናል፣ በቁማችን ሞተናል። አይሾ ሆስፒታል ኢትዮጵያ ውስጥ መጥቶ ቤተክርስቲያን አዋርዷታል። አባቶቻችንም ደግሞ ቤተክርስቲያን አዋርደዋታል። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ እመጣበታለሁኝ። እንደተለመደው አካውንቱን ፎሎ፣ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት፣ ላይክ፣ ፌቨራይት አድርጉ። በዓለም ላይ ለሚገኙ ኦርቶዶክሳውያን በሙሉ አዳርሱልኝ። በእግዚአብሔር ስም ጠይቃችኋለሁኝ። 3 ሰከንድ ልስጣችሁ። አመሰግናለሁኝ። ወደ ሐሳቤ እገባለሁኝ። በነገራችን ላይ መግቢያ ላይ እንዳልኩትኝ አብዛኛዎቹ ሶሻል ሚዲያ ላይ ሲጽፉት ያዩ ዛሬ ምንድነው ቤተክርስቲያን ተዋርዳለች፣ በቁማችን ሞተናል፣ እንዴት አባቶቻችን ቤተክርስቲያናችን ያስደፍራሉ የሚሉ ብዙ ጽሁፎችን አይቻለሁኝ፣ አንብቤያለሁኝ። ነገር ግን ነገሮችን በፖላይትሊ ማየት ይገባል ብዬ አስባለሁኝ። ቢያንስ አንጻራዊ ሁነን ምናልባት ልጁ የራሱ የሆነ ዓላማ ወይም ደግሞ ድብቅ አጀንዳ ይዞ ሊሆን ይችላል፣ እኛ እሱን አናውቅም። ግን እንደ ቤተክርስቲያን የምትጠቀመው ምንድነው? እንደ ሀገር የምትጠቀመው ምንድነው? ልጁ ሲያጠፋው ነገሮች ምንድነው የሚሉትን መመርመር መቻል አለብን። ልጁ እንዳያችሁ ሲገባ ቤተክርስቲያን ውስጥ ሲገባ ጫማውን አውልቆ ነው የገባ። which means በጣም የሚደነቅ ነገር ነው። ምክንያቱም ስርዓታችንን አልጠሳችሁም አባቶቻችን ማለት ነው። ነገር ግን የወጡት መስቀሎች ግን አንድ ጳጳስ ሲመጣ እንጂ አንድ ፌመስ ሰው ሲመጣ የሚወጡ አልነበሩ። ይሄ ራሱ ትልቅ ስህተት ነው። ምክንያቱም ለስትሪም ተብሎ ወይም ደግሞ ለፌመስ ሰው ተብሎ የወጡ ነገሮች ናቸው እነኚህ ማለት ነው። በእርግጥ ለዓለም ለማሳየት ሊሆን ይችላል ምን አይነት ነው አይነት ቅዱሳን እንዳሉ። እንዲሁም ደግሞ ልጁ ገብቶ ቤተ መቅደስ ላይ እየዘለለ ነበረ። ይሄም ደግሞ አዌርነስ አለመፍጠር ነው። ቀድሞ ለልጁ አለመናገር ነው። የቦታውን ቅዱስነት ቦታው ላይ ያለው መንፈስ ምን አይነት እንደሆነ የሚካሄደው ስርዓት አምልኮ ምን እንደሆነ ቀድሞ ማስረዳት ነበረ። ይሄ ስህተት ደግሞ ያው የአስጎበኞቹ ስህተት ነው፣ የአስተርጓሚዎቹ ስህተት ነው። እንዲሁም ደግሞ ያው ቢዮንሴ ከዚህ በፊት እንደሚታወቀው ወደ ኢትዮጵያ መታ የራሷን ስርዓት አምልኮ አስፈጽማ ሄዳለች፣ ህፃናቱን ሰብስባ ማለት ነው። እስኪ ቪዲዮውን ላሳያችሁ። ያው እዚህ ጋር ቪዲዮ ላይ እንደምትመለከቱት ቢዮንሴ መታ ኢትዮጵያ ውስጥ ህፃናቱን በአደባባይ ላይ ሰብስባ የፒራሚድ ቅርጽ ወይም ደግሞ የሰይጣን አምልኮ ስራ ስታስፈጽም ነበር። ግን ቤተክርስቲያን ላይ ገብታ ደግሞ እንደዚሁ አቡነ ጳውሎስ የሆነ ሽልማት ሰጧት። ከሷ ጋር ደግሞ ወደ መሬት ላይ ሲታዩ ታቦትም ወጣላት ያላችሁ ሰዎች አላችሁ። ነገር ግን ታቦት የወጣው ከአጼ ገብረ መስቀል ጀምሮ የመጣ ሲወርድ የመጣ የአጼውን ስርዓት በየአመቱ ተገጸል ጽጌን ሲወጣ የሚገጠም ግጥም አለ። ይሄንን የጀመረው ማን ነው ብለን ስንመለከት መስከረም 10 ላይ የሚካሄደው ተገጸል ጽጌን የጀመረው ቅዱስ ያሬድ ነው የጀመረው። ለአጼ ገብረ መስቀል ማለት ተገጸል ጽጌ ገብረ መስቀል ሐጸጌ ብሎ ጀመረው። ኃይለ ሥላሴ ድረስ የመጣ ስርዓት ነው። ይሄውም ስርዓት ደግሞ ተቀጸል ጽጌ ኃይለ ሥላሴ ሐጸጌ እያለ የሚቀጥል ግጥም አለ። እንዲሁም ደግሞ ብዙ የሆነ ስርዓት አምልኮች አሉ ዘጋ የሚካሄዱ። እግዚአብሔርን የምናመሰግንባቸው ክረምቱ ስላለፈ በጋው ስለመጣ እንደዚህ አይነት መምህራኖቻችንን እናመሰግናለን። ወንድሞቻችንና መምህራኖቻችንን እናመሰግናለን። ድርጊቱ እጅጉን አሳዛኝ ነው። ይህ በእንዲህ እንዳለ አይሻ ሆስፒታል ኢትዮጵያ ውስጥ መጥቶ ኢትዮጵያን ለዓለም ማሳየቱ ኢትዮጵያኖች በዓለም የሚንቀሳቀሱ ኢትዮጵያኖች በኩራት እንዲንቀሳቀሱና ስለ ኢትዮጵያ በኩራት እንዲናገሩ ያደርጋቸዋልም እየተባለ ይገኛል። በእንዲህ እንዳለ የቲክቶከር አዶናይ ደግነትና የሚስ ደረጀ ስርዓት ብዙዎችን አስደምሟል። የነሱንም ስርዓት የተናገሩ ወንድሞችና እህቶች አሉ። ዛሬ ከታዋቂነት በላይ የሆነ ቅንነት በአዶናይ ተመልክተናል። ለወንድሙ ስኬትና ለሀገሩ ስም ሲል ያደረገው መስዋዕትነት ለሁላችንም ትልቅ ትምህርት ነው። እውነተኛ የኢትዮጵያዊነት ምሳሌም ይህ ይመስለኛል። ስለ ራሱ ስምና ዝና ብቻ ከሚጨነቅ ሰው ይልቅ ለወንድሙ ስኬት ቀድሞ የሚቆም ሰውን ማግኘት ብርቅ በሆነበት በዚህ ዘመን አዶናይ ለሁላችንም ትልቅ ትምህርት እየሰጠ ነው። የአዶናይን መልካምነት አለማድነቅ ንፉግነት ነው። የራሱ ዝናና
ታዋቂነት ሳይበግረው እንደዛ እየተገፋ የሀገሩ ልጅ በዓለም መድረክ እንዲታወቅለትና ስኬታማ እንዲሆን ሲተጋ አይተነዋል። ቋንቋውን በመተርጎም መንገዱን በማሳየትና አጋጣሚዎችን ሁሉ በመጠቀም ለሀገሩ ልጅ ስኬት ሲለፋና ሲጋፋ መዋሉ የሚገርም ነው። እሱ የየዋህነት የቅንነትና ለሀገሩ ልጅ የሚቆም እውነተኛ የኢትዮጵያዊነት ምሳሌ ሆኖ ቀርቧል። ፈጣሪ እንዲህ አይነት አሳቢና ቅን ልቦና ያላቸውን ሰዎች ያብዛልን። መልካም ጊዜ። ኢትዮጵያውያን እንችላለን። እጅግ አስገራሚ ነው። የኬንያን ሪከርድ ሰብረነዋል። ታዲያ ኢትዮጵያውያን የኬንያን ሪከርድ ስንሰብርም እንግዲህ ስፒድ እንደምትመለከቱት ይህ የምትመለከቱት ሪያክሽን አሳይቶ ነበረ። እስኪ ተመልከቱት። እስኪ I think Ethiopia did it. Yes. Whoa. Let's go. That is crazy. እንግዲህ እንደተመለከታችሁት ስፒድ በኢትዮጵያውያን እጅግ ተደንቋል። ኢትዮጵያውያን የኬንያን ሪከርድ እጅግ በአስገራሚ ሁኔታ መስበራቸው ራሱ እንግዲህ ስፒድ በላይቭ ላይ አረጋግጧል። በዚህም ስፒድ በኢትዮጵያውያን እጅግ ተገርሟልም ተደንቋልም። ታዲያ ስፒድ ኢትዮጵያ በገባ በ4 ሰዓታት ውስጥ ብቻ ከ260 ሺህ በላይ ሰብስክራይበርስ ማግኘት ችሏል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉ። ለጥቂት ደቂቃዎች ሃይሾ ስፒድ ራሱን ስቶ ነበረ። ነገር ግን በቦዲ ጋርዶች ታግዞ ወደ መኪናው ከሄደ ከጥቂት ደቂቃዎች በኋላ እንግዲህ በድጋሚ ወደ መኪናው በመውጣት አድናቂዎቹን ሰላምታ ሲሰጣቸውና ሲጨፍር ተመልክተናል። እውነት ለመናገር እውነትም ስፒዱ እንዲሁም ደግሞ ፓወሩ በጣም ከፍተኛ ነው ማለት እንችላለን። የድካም ስሜት ተሰምቶት እንግዲህ ለጥቂት ደቂቃዎች ከዚህ ላይ እንደምትመለከቱት ራሱን ሲስት ተመልክተናው ነበረ። በርካታ ሰዎችም በአካባቢው ላይ ተደናግጠው ነበር። ነገር ግን በቦዲ ጋርዶቹ እርዳታ ከጥቂት ደቂቃዎች ወደ መኪናው ካረፈ በኋላ ማለት ነው በድጋሚ ወደ መድረክ ወጥቶ ጥቂት ደቂቃ ከቆየ በኋላ እንግዲህ መስቀል አደባባይ ለቆ ሲሄድ ተመልክተናል። እንዲሁም ደግሞ በርካታ የሆኑ ሰዎችም እንግዲህ ጥሩ የሆነ አቀባበል ሲያደርጉለት ተመልክተናል። ሌሎች አዳዲስ ነገሮችን ካገኘው በድጋሚ ይዤላችሁ እመጣለሁ። ፕላስ ያደረጋችሁ አብራችሁ ጠብቁኝ። መልካም ምሽት። ዋው በእውነት የእህታችን ተግባር እጅግ አስገራሚ ነበረ። ይህች ሞዴሏ እህታችን እንግዲህ ዛሬ አኩርታናለች። በአንድ ስትሪም አጋጣሚ ይህ ስፒድ የለበሰው የምትመለከቱት ጃኬት ከ1 እስከ 10 ሬት እንድታደርገው እንግዲህ ይጠይቃታል። እሷም ታዲያም 9 ትለዋለች። ስፒድ በበኩሉ 10 ለማግኘት ምን ማድረግ አለብኝ በማለት ይጠይቃታል። ሀሴትን በምላሿ ታዲያም ኢትዮጵያ ተመልሰ መምጣት አለብህ ትለዋለች። ስፒድ የሚቀጥልና ኢትዮጵያ ተመልሼ ከመጣሁ አብረሽኝ ለራት ትወጫለሽ ወይ በማለት ይጠይቃታል። ሀሴትም ታዲያ አስብበታለሁ በማለት ምላሿን ትሰጠዋለች። ታዲያ ሀሴት ኢትዮጵያዊ ሴቶች ቆንጆ ናቸው፣ ኩራተኛ ናቸው፣ ጨዋ ናቸው የሚባለውም በአንድ ላይ እንግዲህ አስመስክራለች ማለት ነው። ትክክለኛ የዓለም አቀፍ ሞዴል መሆኗን እንግዲህ አረጋግጣለች። እናንተ ስለዚህ ጀግኒት ሞዴል ምን ትላላችሁ? ሐሳባችሁን አጋሩኝ። እኔን ፎሎ ያላረጋችሁ ካላችሁ ታዲያ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉም። ማርያምን ዛሬ አዶኒን እጅግ በጣም ነው ያከበርኩት። ሁላችሁም ኮሜንት ላይ ፍቅራችሁን ግለጹለት። እንደሚታወቀው ዛሬ አይሾ ስፒድ ኢትዮጵያ መጥቷልና በጣም ብዙ ቲክቶክ ላይ ማናውቃቸውም ሰዎች የራሳቸውን እድል ለመፍጠር በሚሞክሩበት ጊዜ አዶኒ ግን አይሾ ኢትዮጵያን ሲያግዝበት የነበረ መንገድ፣ ትሪት ሲያደርግ የነበረበት መንገድ፣ ሲረዳበት የነበረበት መንገድ እጅግ በጣም የሚበረታታና ብዙዎቻችን ትምህርት የምንወስድበት ነው። እንደሚታወቀው በተለይ በዚህ በማህበራዊ ሚዲያ ፕላትፎርም የሆነ ሰው ወጣ ማለት ሲጀምር፣ ማደግ ሲጀምር፣ መታየት ሲጀምር ሪፖርት የሚያደርጉ በምቀኝነት ስም የሚያጠፉ የሚያጥላሉ ለመጣል የሚጥሩና የሚሞክሩ በጣም ብዙ ቲክቶከሮች አሉ። ወንድማችን አዶኒ አይሾ ኢትዮጵያ እንዲያድግ ያደረገበት መንገድ ያገዘበት መንገድ ግን ማርያምን ነው ምላችሁ ብዙዎቻችን ከምቀኝነት ወጠን እርስ በርስ መተጋገዝ ላይ እንድናተኩር በጣም ትልቅ ትምህርት ይሰጣል። አዶኒ እንወድሃለን። የምትወዳት ድንግል ማርያም ይልብህን ታጽናለህ። እህታችን እናታችን ቅድስት ድንግል ማርያምን አብዛኛው የዓለም ሕዝብ በሚናገረው ቋንቋ ከፍ አድርጋ ገልጣታለች። እስኪ እንስማት። Hello humans, this is Saint Mary, the Mother of God. I'm not saying she looked like this. This is just a picture to honor her. In the Orthodox Church, we ask her to pray for us, right? So she carried the word in her belly. Who was the word? The word was Jesus Christ, the Ark of the New Covenant. In the Old Testament, they carried the word of God in the Ark. She's the Ark of the New Covenant. Theotokos, Queen of the Saints, Queen of the Apostles. She prays for us. She's alive and well, and I know for a fact she prays for us that her son has mercy on us. Those of you not honoring her, imagine not loving somebody you were with. Imagine not loving their mother. This is his mother, the Ark of the New Covenant. She carried him in her belly. Her blood and his blood was one. She's just not a regular woman. Even St. Gabriel greeted her in the book of Luke, Hail Mary. That is the highest degree of honor for somebody to greet you. So when we do it,
Why are you guys confused? It's scriptural. It's in the Bible. ድንግል ማርያምን እንዲህ ለዓለም ከፍ አድርጋ ስለገለጸቻትና ስለመሰከረችላት ድንግል ማርያም ከፍ አታድርግሽ ብላችሁ መርቋት። አባ ጊዮርጊስ ከመቤታችን ጋር በምስጢር ያወራል፣ ይመሳጠራል። ለልጅሽ አማልጅኝ ወይ ጸልይልኝ ቅድስቶ ይለምኝልን አይደለም፣ እንዲህ ብለሽ ለምኙ ይላል። ሐሳብ ያቀርባል። እኔ አንድ ሁለቱን ልንገራችሁ። በጣም የሚገርመው የአባ ጊዮርጊስንም ትትና ለመቤታችን ያለውን ፍቅርም ለእግዚአብሔር ያለውን ክብርም ያሳያል። ለምሳሌ ለልጅሽ እንደዚህ በይው፣ ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ማረው። ለአንተ እንዴት ይህንን ትቢያ አፈር መቅጣት ምን ያደርግልሃል? በይው ለልጅሽ ይላል። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ደግሞ ይላል አይደል? መልክአ ሕማማት ላይ በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ። ያሳደጉት ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ። ከእረኞች ጋር ምስጋናን እናቅርብ፣ ከሰብአ ሰገል ጋር እጅ እንንሳ። እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል። በተኛበት በረት እንስገድ፣ በተጠቀለለበት በረት እንንበርከክ። እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል ለዘላለሙ አሜን። ወስብሐት ለእግዚአብሔር። መምህራችንን እናመሰግናለን። ቃሎት ያሰማልን። ብዙ ጊዜ ስለ መዝሙር ስናገር መዝሙራችን የወል ጂሰሶችን መዝሙር ይመስላል ነው የምለው። አብዛኛው ሁሉም ማለት አይደለም ኦፍ ኮርስ። ግን ችግሩ የዘማሪዎቹ ብቻ አይደለም፣ ችግሩ የፑልፒታችን ነው። ምስባክ ላይ የሚሰበከው ምንድን ነው ስንል ኦንሊ ጂሰስ የሚመስል አይነት ነገር ነው የምንናገረው። ኢየሱስ ብቻ አይነት ነገር ነው። አንዳንድ ጊዜ ኢየሱስ ቅድም እንዳልኩት ከእግዚአብሔር አብ ያዳነንም አይነት ነገር እየተደረገ የሚቀርብ ስለሆነ ኢየሱስን ወዳጃችን እግዚአብሔርን ደግሞ እግዚአብሔር አብን ማለት ነው በፍርሃት የመመልከት ነገርም ይመጣብናል። አንዳንድ ጊዜ ደግሞ እግዚአብሔር አብን ይዘን ኢየሱስ ላይ ቁጣውን አፍስሶ ያዳነን እግዚአብሔር አብ ስለሆነ እግዚአብሔር አብን የማስጠጋት ወልድን የማራቅ አይነትም ነገሮች ይስተዋላሉ። እነዚህ ሁሉ ችግሮች የሚስተዋሉት ፑልፒቶቻችን ሚዛኑን የጠበቀ ስላሳዊ ነገር ስለማያቀርቡልን ነው። ብዙ ጊዜ ሰውን የሚያነቃቃ፣ ሰውን የሚያጽናና፣ ሰውን የሚያበረቱ፣ ሞቲቬት የሚያደርጉ ንግግሮች ይቀርባሉ። ስህተት አይደሉም፣ በራሳቸው መልካሞች ናቸው። ግን ዶክትሪን መሰበክ አለበት። ፑልፒታችን ላይ ዶክትሪን ዋና ዶክትሪን በቋሚነትም ይሁን የሆነ ደረጃውን እየጠበቀ እየተፈራረቀም ይሁን ከሌሎች ነገሮች ጋር መሰበክ አለባቸው። ስላሴያዊ ምልከታ ለድነት ወሳኝ ነው። ስለ ስላሴ ሰዎች ጥንቅቅ አድርገው መረዳት ላይችሉ ይችላሉ። አንችልም። ማንኛችንም እግዚአብሔርን ሙሉ በሙሉ አውቀን ላንጨርስ እንችላለን። ግን ያወቅነው ክርስቶስ የገለጠልን በክርስቶስ የተገለጠው እግዚአብሔር ግን ስላሴያዊ ነው። ክርስቶስ ሲመጣ ምንድነው ገና ዮሐንስ ወንጌል ምዕራፍ 1 የሚለው እግዚአብሔርን ማንም አላየውም ነው ስለ እግዚአብሔር አብ ሲነግረን። በቅፎ ያለ ልጁ እርሱ ተረከው ይለናል። ስለዚህ ኢየሱስ ሲተርክ የኖረው ስለማን ነው? ሲገልጥ የኖረው ስለ እግዚአብሔር አብ ነው። ያንን ነገር ሲያደርግ የነበረው ስለማን ነው? ስለ መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስ ነው፣ አለበለዚያ መረዳት አንችልም። ከአብ በቀር ወልድን የሚያውቅ የለም ይላል። ከወልድ በቀር አብን የሚያውቅ የለም ይለናል። ስለዚህ አብን ካወቅን ወልድን ማወቅ፣ ወልድን ካወቅን አብን ማወቅ ግዴታችን ነው። አለበለዚያ አላወቅንም። ጴጥሮስ የሕያው እግዚአብሔር ልጅ ነህ ብሎ ሲናገር ጌታ ምንድን ነው ያለው? በሰማይ ያለው አባቴን የገለጠልህ አለው። ስለዚህ ወልድን ካወቅን አብን እናውቃለን፣ አብን ካወቅን ወልድን እናውቃለን። ይሄ ደግሞ የሚታወቀው በመንፈስ ቅዱስ ነው። ስለዚህ ስላሴን አልፈልግም፣ ስለ ስላሴ መረዳት ብዙ አያስፈልግም፣ ወንጌል ኢየሱስ ብቻ ነው ካለን ትክክል አይደለንም። ኢየሱስን ያለ መንፈስ ቅዱስ አናውቀውም። ኢየሱስ ደግሞ የእግዚአብሔር አብ ልጅ መሆኑን ካላወቅን ትክክለኛ ኢየሱስ አይደለም ያለን። ስለዚህ ካስተምሮተ ስላሴ በምንም ታሪክ ልንርቅ አንችልም። መሰረቱ እሱ ነው። ፕሮቴስታንቶች እህት ወንድሞቻችን አንድ መልእክትን እናስተላልፍላችኋለን። የሄዳችሁበት ያለው መንገድ እጅግ አስቸጋሪና ከክርስቶስ የሚያርቃችሁ ስለሆነ እባካችሁ ወደ ልቦናችሁ ተመለሱ። ዓለም የሚድንባት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ወደዚህ መጥታችሁ ተቀላቅላችሁ ነፍሳችሁን አድኑ። የኛ የኦርቶዶክሳውያን መገለጫዎች የትህትና ባለቤቶች ነን፣ ሰው አክባሪዎች ነን፣ ለሀገር ፍቅር መሞትን እንደ ጽድቅ ነው የምንቆጥረው፣ ትሁቶች ነን፣ ለሕግ ተገዥዎች ነን። ሰዎችን አይደለም መግደል፣ መሳደብ፣ ቀና ብሎ ማየት፣ ጨርቅ ለባሽ ብሎ መሳደብ የሲኦል ፍርድን እንደሚያሰጥ እናውቃለን ጠንቅቀን። እነዚህ ሁሉ መገለጫዎቻችን ሕግን በልቡናችሁ ጽፋለሁ ያለ ክርስቶስ በልቡናችን ውስጥ ያስቀመጠው መንፈስ ቅዱስ ስላለ እርሱ ስለሚወቅሰን የእንደዚህ አይነት ባለቤቶች ነን እኔ እናንተ ኦርቶዶክሳዊ። አሁን እነዚህ መገለጫዎች ግን
እንደነዚህ አይነት መገለጫዎቻችን ግን ከፍርሃት የመነጩ ከሆኑ ያስገድሉናል። ምክንያቱም እነዚህን ትህትናዎችንና እነዚህን መገለጫዎች የምታሳያቸው ሰዎች ያንተን ትህትናና ያንተን ሁኔታህን አይደለም የሚያዩት፣ ፍርሃትህን አይተው ነው የሚገሉ። በቃ ፈርተሃል ብለው አስበው ይገሉሃል። አሁን ወይ በእግዚአብሔር ፊት እነዚህን ነገሮች መገለጫዎቻችንን ይዘን በእግዚአብሔር ፊት እውነተኞች ሁነን በሞታችን ተስማምተን ሞታችንን ለምንድን ነው የምንሞተው ብለን ጥያቄ ጠይቀን ፍትህ ለማሰጠትና መፍትሄ ለማምጣት አንድ ላይ አልቆምን፣ ወይ ማስመሰላችን አላቆምን። አሁን ከሁሉም ያልሆን እኮ ነው የሆነው። እኛ ኦርቶዶክሳውያን በሞታችን ያልተስማማን በአንድ ሰባኪ አብሮ በመዘመር ምንም አንስማማም። ክርስቶስንማ ትተነዋል እኮ ጭራሽ። አሁን እኮ በዚህ ምድር ለመኖር እኮ ነው። በዚህ ምድር ለመኖር ምድራዊ ህግ አለ፣ ሰማያዊ ህግ አለ፣ የህሊና ህግ አለ። ግን በምድራዊ ህግ እንኳን ተዳኝቶ እንደው በዚህ ምድር እንደው ኑሮ ለማለፍ እንኳን ማለት ነው። እየሰማኝ ነው። እስራኤላውያን ራሳቸውን ሰርቫይቭ ያደርጉ ነበር። የብሉይ ኪዳን መጻሕፍት ከ50% በላይ ጦርነት እኮ ናቸው። ጦርነት ጌዲዮን ለጦርነት ተዘጋጅቷል። የነዌ ልጅ ኢያሱ ለጦርነት እየተዘጋጀ እያለ ነው መልአኩ ቅዱስ ሚካኤል የተገለጠለት። አሁን አንተ ለጦርነት ተዘጋጅና ሄደ ተዋጋ እያልኩ አይደለም። ራስህን ለመከላከል ግን ድምፅ ብቻ ነው የሚያስፈልገው። ድምፅ ብቻ። ለምንድን ነው የምገደለው? ጥያቄ ምልክት። የግብፅ ክርስቲያኖች ህገ መንግስቱ ይሳደዱ ችግር የለም የፈለገ ይሁኑ ብሏቸው ነበረ። አንድ ላይ ሲቆሙ ግን ይህ ህገ መንግስት ነው መልሶ የጠበቃቸው። እነሱን መጠበቅ ነው ስራው አሁን። ምክንያቱም አንድ ግብፃዊ ኦርቶዶክሳዊ ቢሞት ወይም አንድ ነገር ቢሆን ሁሉ ግብፃዊ ኦርቶዶክሳዊ ይነሳል። ሁሉ ግብፃዊ ኦርቶዶክሳዊ አንድ ነገር ቢሆን አንዱ ግብፃዊ ኦርቶዶክሳዊ ይነሳል። ተቀጥቅጠው ደማቸው ፈሶ እንዲሁ ነዋል። እኔ እናንተ ደግሞ እዚህ መስመር ላይ ነው ያለነው። የኔ እናንተ ድምፅ አንድ ላይ መሆን እንደኔና እንዳንተ የሚቆረቁረው አባት ወደ ፊት ለፊት ይመጣል። የኔ እናንተ መለያየትና የኔ እናንተ የተለያየ ድምፅ ማውጣት ደግሞ ገዳዮቹ ለራሳቸው ደጋፊ ይዘው፣ ዘማሪው ለራሱ ደጋፊ ይዞ፣ ሰባኪው ለራሱ ደጋፊ ይዞ፣ አጥማቂው ለራሱ ደጋፊ ይዞ፣ ጳጳሱ ለራሱ ደጋፊ ይዞ በቃ ዕለት በዕለት እየሞትን ማለት ነው። ቀጥታ ወደኛ ወደ ራሳችን ቤት ይመጣል። ሞት እንዴት ሰው አንድ አያደርገው? አሁን ክርስቲያኖች ሲሞቱ ቆይተው ካህናቱ ሲሞቱ ግን መጮህ ስንጀምር ያስገደሉት ሰዎች እነንቶኔ ናቸው መባል ጀመረ። አየኸው አንድ ላይ መቆም እንዴት እንደሚያደርግ። አሁንም እንቀጥላለን፣ እንጮሃለን። ገዳዮቹ እያንዳንዳቸው ስም ዝርዝራቸው ይወጣል ከቤታችን ውስጥ ስላሉ ማለት ነው። ገባ? ግን እኛ አንድ ላይ ካልሆነስ ሁሉም ሰው ለየራሱ ይዞ እያጨበጨበ ይቀጥላል። በማስመሰል ደግሞ ምናምን እግዚአብሔር የሚሰማ እንዳይመስላችሁ። በማስመሰል እስራኤላውያን በአንድ ወቅት መስዋዕት እየሰዉ ነበረ። መስዋዕት እኮ እየተሰዋ ነበረ እኮ። ነቢዩ ኢሳይያስ የመስዋዕታችሁ ሽታ አልፈልገውም ብሏል እግዚአብሔር አላቸው ሄዶ። መስዋዕቱ እየተሰዋ ነበር። ለምንድን እኔ ሞት እንዴት ሰው አንድ አያደርገው? ሞታችን አንድ ያላደረገን በምን አንድ ልንሆን? ባያድለን ነው እንጂ ክርስቶስ ለዘላለም እንዳደለያየ አድርጎ አንድ አካል አንድ አምሳል አድርጎን ሄዶ ነበረ ከእርሱ ጋር አዋህዶን። ግን አሁን እያንዳንዱ ሰው በቃ ይመጣና የራሱ ነገር ለምን እንደሚሆን ሰው እንዴት በሞት አይስማማም? ሰው በሞት ካልተስማማ በምን ሊስማማ ይችላል? ያ ክርስቲያን እኮ የሚሞተው ፈልጎት እኮ አይደለም። ሄዶ እንደዚህ እንኳን አንገቴን በጥሱት ብሎ እኮ አይደለም ሄዶ የሚሞተው። ፈርቶ እየሮጠ እኮ ነው የሚሞተው። ተውኝ እያለ ባካችሁ እያለ እየጮኸ። አንተ ያልሞትከው እኮ እዛ ቦታ ላይ ስለሌለህ እኮ ነው። እዛ ቦታ ላይ ብትሆን እኮ አንተ ኦልሬዲ ሞተሃል፣ በሳት ተቃጥለሃል እኮ። ለዚህ መፍትሄ እንዲመጣ የኔና ያንተ ድምፅ ያስፈልጋል። ህሊናህን ለማይረባ ነገር አትስተው። የሚሆነውን ነገር ግራ ቀኝ ተመልከት። እንደ ጋሪ እንዲህ ብለህ አትሄድ። ዝም ብለህ መጥቶ ዝም ብሎ ይከራከረኛል። ለምንድነው እንዲህ የምትለው? ያለፈት ዝማሬ እንደዚህ ለምንድነው የምትለው ምናምን። አሁን ይሄ ምንድን ነው? አሁን መዝሙር አይዘመር ምስጋና አይቀርም የሚል ኦርቶዶክሳዊ አለ? ሞታችንን አስቡት እስኪ። ለምሳሌ መዝሙር ሲዘመር እንግዲህ አሁን ትክክለኛ ከሆነ እዛ ጋር አሁን ለታሪክ የተረፉ ህፃናቶች አሉ፣ ራሳቸው ተሰንጥቆ እግራቸው የተቋረጠ፣ እነሱ ቪአይፒ ቦታ ተሰጥቷቸው ከሊቃነ ጳጳሳቱ ጋር ቁጭ ብለው ማለት ነው። ምእመኑ ህሊናው ያንን እያሰበ እዛ ጋር ስክሪኑ ላይ ስክሪኑ ለነገሩ አይታሰብ ነገር። ኤኒዌይስ በሞታችን አንድ ያልሆን ብራዘር፣ በስብከት በመዝሙር አንድ ልንሆን አንችልም እያልኩ ነው ያለሁት። የምትሰማኝ ከሆነ ለራስህ ስትል ነው የምትሰማኝ። ለን ቃልዮት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።